ለምንድነው? ከላይ ሲቀመጥ ከታች ያሉትን እንደሌላ ይቆጥራልና እሱን ብቻ የበላይ አድርጎ ስለሚቆጥር እንዲያርጎ በመቁጠሩ ዲያብሎስ ወደ ላይ ቢመለከት ቢያይ ድምፅ ማጣ፣ የሚያው ነገር አጣ። ወደ ታች ደግሞ ሌሎቹ መኑ ፈጠረና ሲሉ ይህን ቃል ሲሰማ የለም እኔ ፈጠርኳችሁ ልበል አለ። እንግዲህ አይደለም እኔ ፈጠርኳችሁ ልበል አለ ብሎም አልቀረም። አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ፍጡራን። ግን የተቸገረ ያለ ሰዎች የማይበሉትን እንጀራ ይጋግሩታል፣ መልሶ እንጀራው ያንቃቸዋል አይበሉትምና። ዲያብሎስ የጋገረው እንጀራ አነቀው፣ የማይበላው እንጀራ ጋግሮ ነበርና እርሱ ፍጡር አገልጋይ ተላላኪ እንጂ ፈጣሪ አልነበረም። አንድስ እንኳ ከመፍጠር ጉዳይ የሚመለከተውም አልነበረም። አንድ ተራ ፍጥረት ነው የነበረ። በፍጥረትነቱ ግን አክብሮ እግዚአብሔር ሹመትን ሰጠው። አዜ መንጦላይት ጥሩ በእግዚአብሔር አድርጎ ሾመው። አላወቀበትም። ዓለም ሹመትን አላወቀችበትም። ለብዙዎቹ ዓለም ይህንን የተቀበለች ዓለም ብዙዎች በሹመት ጠፍተዋል። በሹመት የዳነ ሰው ብዙ አይገኝም በዓለማችን። እርሱ ያመጣው ሴራ ነውና ዲያብሎስ ወደቀ አልነበረምና፣ እርሱ ፈጣሪ አልነበረምና ፈጣሪ አለመሆኑን አሳየው። ከዙፋኑም አወረደው፣ ክብሩንም አራቆተው፣ ባዶውን ሆነ። በቃ እና የበሉትን መጋገር እንዲህ ይዳርጋል። ከነበረበት ማንነት ባዶ ሆነ። ባዶ እውቀት ያለው ሆነ። እውቀት ብቻ ያለው ነገር ግን ምንም አይነት ክብርና ጸጋ የሌለው ሆነ። ክብርና ጸጋ የሌለን እንዳንሆን ነው በዓለምና ክብር እንዲህ ሆነ። ከዚህ በኋላ ግን ከእርሱ በኋላ የተፈጠረውን አዳምን ይመለከታል። አዳም በክብር ተፈጥሯል። ባሪያ እግዚአብሔር ተፈጥሯል። በታላቅ ማንነት ተፈጥሯል። በታላቅ ዙፋን እግዚአብሔር አስቀምጧል። እግዚአብሔር ሲያስቀምጥ እንዲያ ነው። እኛን አሁን በታላቅ ማድረግ ነው ያስቀምጣል። ከማንም በላይ እዚያ እናንተ ከምታውቁት ከሚንጫጫው ከቤተ መንግስት ውጭ በሆነ ያ የሽኩቻ ነው። ይሄ ግን የታላቅነታችን ምልክት በእንዲህ አይነት ማንነት በእንዲህ አይነት ክብር ነው ያስቀመጠን። አዳምን እንዲያርጎ አስቀምጦ ሲያይ እንዴት እሱ ከብሮ ይኖራል? እኔ ተዋርጄ ባዶ ሆኜ ስልጣኔን አጥቼ አዳምማ እኔ ያጣኋትን ማጣት አለበት። ስለዚህ እንዴት አድርጌ ላስተው፣ እንዴት አድርጌ ላውርደው እያለ ሴራውን ይቆርጥ ጀመር። ሴረኞች እንዳትሆኑ ትጎዳላችሁ። ሴራ ነው አገር እያጠፋ፣ ሴራ ነው ቤተክርስቲያን እንድትገፋ፣ እንድትገደል፣ እንድትደማ እያደረገ ሴራ፣ የዲያብሎስ ሴራ። ይሄን ሴራ ነበር ያደረገ። ስለዚህ አማራጭ ምን ማድረግ ነው? እርሱ አዳም በክብር ቦታ የተቀመጠ ካህን ነው። አዳም ንጉሥ ነው፣ በዙፋን ላይ የተቀመጠ ነው። ንጉሥ የሆነው ሰው እንዴት አድርጌ ነው የማሸንፈው ብሎ የሚጥልበትን ይጥል ጀመረ። ከዚህ በኋላ ፍጥረት ሁሉ ለአዳም ይገዙ ነበርና እባብ ይታዘዛል፣ አንበሳው ይታዘዛል፣ ነብርም ይታዘዛል። ለምን? አዳም ያለው በክብር ቦታ ነው። በእግዚአብሔር ሕግና ስርዓት ነው ያለው። ለእግዚአብሔር ሲገዙ ሁሉ ይገዛል። አባታችን አቡነ ገብረ መንፈስ ቅዱስ ለእግዚአብሔር ስለተገዙ ነበር አንበሶች የታዘዙላቸው እና አዳም ሁሉ ይገዛለት ይታዘዝለት ነበርና ፍጥረታት ሁሉ እየሄዱ ይሰግዱለታል፣ ያከብሩት ነበርና በፍጥረታት መካከል ገብቼ ድል መንሳት አለብኝ ብሎ አሰበ። እንስሳት እየመጡ ወደ አዳም ሲሄዱ መንገድ ላይ ቆዩ። የት ትሄዳላችሁ? ወደ አዳም። የት ትሄዳላችሁ? ወደ አዳም። የአዳምን ማንነት እየነገሩት ይሄዳሉና መጨረሻ እባብ መጣች። የት ትሄጃለች? ወደ ጌታዬ ወደ አዳም። በቃ እኔንም ውሰጂኝ። የለም አንተ መልክ የለህም፣ አዳም ግን መልከ መልካም ነው። አንተ መልክ የለህም፣ እሱ መልክ ያለው ነው አለችው። መልከ መልካም እኮ የሚታወቀው መልከ ክፉ ሲኖር ነውና እባክሽ ውሰጂኝ አለ። ሴራ ነው ያየ፣ ማታለል ነው። ከዚህ በኋላ ነገሩን ተቀበላ በእባብ ስግው ሆኖ ዲያብሎስ ወደ ገነት ገባ እና አዳም በሰዓት ቆሞ ሲጸልይ በስድስት ሰዓት ሄደና አዳምን ምን አለው መሰላችሁ? ሰላም ለከ በሃከ ንጉሠ ሰማይ ወምድር አለ። የሰማይና ምድር ንጉሥ አዳም እንደምን ዋልክ አለው። እንደምን ከብረሃል አለው። አዳም ጸሎት ላይ ነበርና ፍልጣሩ የምድር አኮ አነ ንጉሠ ሰማይ ወምድር አላ ንጉሠ ምድር ባይትከ
እኔ የሰማይና የንጉስ የምድር ንጉስ አይደለሁም፣ የምድር ንጉስ ብቻ ነኝ ስልጣለው ዞር በል ከኔ ሂዳል። ልክ ያልሆነ ንግግር ነውና እናንተ አሁን እኮ ሰው ይቅርታ አድርጉልኝና እግዚአብሔር ነው ቢሉት አይደለሁም የሚል ሰው ይገኛሉ እያለ አላምንም። አሁን ሰው እንዲህ ነው ሲሉት አዎ በደስታ ነው እኮ የሚቀበለው። አያችሁ በደስታ ቅዱስ ገሌ ሲባል አዎ ምንም ማቅማማት እኮ አይገባኝም የለም። ትናንት አባቶቻችን ሊቁ ገሌ ሲል አይ እንደውም የቀሩን አባታችን ልንገራችሁ ሊቀ ሊቃውንት የነበሩት አለቃ እያለ ሰባኪው አስተዋቂው ክቦ ክብራቸውን መሬት ላይ አስቀረው። እዚህ መድረክ ላይ ክብራችን መሬት ሳይሆን ሰማያው። ከዚያ በኋላ እሳቸው ለማስተማር ሲወጡ እኔ ሊቅ አይደለሁም ነበር። እኔ ሊቅ አይደለሁም። አያችሁ ያ ክብራቸውን ሲያስቀርባቸው በመድረክ እኔ ሊቅ አይደለሁም። ሊቃውንትማ አልቀዋል ነበር። ሊቃውንትማ አልቀው የሉም። እኔ ሊቅ አይደለሁም ነበር። እንዲህ ነው የአባቶቻችን፣ እንዲህ ነው ቤተክርስቲያናችን አስተምሮ እና ዲያብሎስ አዳም የሌለውን ነገር አለ አለ። ንጉሠ ሰማይ ወምድር አይደለሁም አለ። በጣም ጥሩ ነው። በጸሎት ላይ የነበረው አዳም ጠላቱን ድል አደረገ። ወደ ሔዋን ሄደ። ሔዋን ደግሞ በጸሎት ላይ አልነበረችም። ችግሩ ይሄ ነው። ባል መልካም ሲሰራ ሴት ሌላ ካንጎዳጎደች አደጋ ውስጥ ይወድቃል። ትዳሩ ብጥብጥ ውስጥ ይገባል። መለያየት ይመጣል። ባዶነት ይፈጠራል። ሔዋን ብቻዋን ዝም ብላ ያለ ጸሎት ጊዜው 6 ሰዓት ነው፣ የጸሎት ሰዓት ነው። መጸለይ የነበረባት ዝም ብላ ቁጭ ብላ ነበርና ይሄንን በማር የተለወሰ ንግግሩን አመጣየ። በማር የተለወሰ ንግግሩ እኛ የተቸገርነ ሌባውን ቅዱስ እያለ አገር አፍራሽን አገር ገንቢ ነው እንላለን። አገር ገንቢ ነው፣ አገር ሰሪ ነው እንለዋለን። ቅዱስ ያልሆነውን ቅዱስ ነው እንለዋለን። ክቡር ያልሆነውን ክቡር ነው እንለዋለን። እጁ በደም የተነከረውን ምን እንለዋለን? ክቡር ገሌ። ክቡራትና ክቡራት ያል ቴሌቪዥናችሁ ግን ማን ነው ክቡር? ማን ነው በእውነት ክቡር የሆነ ሰው አለ? በተፈጥሮ እያልኩ አይደለም። በተፈጥሮማ ሰው ክቡር ነው ይታወቃል። ነገር ግን እኛ በምናውቀው በስራ የከበረ ማን ነው? ይሄንን የያዘ ዲያብሎስ በመርዝ የተለወሰ ነገሩን ይዞ ወደ ሔዋን ሄደ። የሰማይና የምድር ንግሥት ሔዋን ሆይ እንደምን አደርሽ? ሔዋን በደስታ ተቀበለችው። የአሁኑ ዘመን ሰው ነታ እንዳሁኑ ዘመን ሰው በደስታ ተቀበለችው። ሰላምህ ይደረግልኝ፣ በጣም ልክ ነህ። ያንን ሰላምታ አሜን ወአሜን ብላ ተቀበለች። አልነበረችም እኮ አየህ፣ አሳደረባት የእሱን ክፋት። እሱ ሰማይ ማን ነው ፈጣሪ ላይ ብሎ ነበር አይደል? አልነበረም። ስለዚህ እሷ የሰማይና የምድር ፈጣሪ ሔዋን ንግሥት ሆይ ብሎ ሰላምታውን ሲያቀርብ ያን ሰላምታ በሰላም ተቀብላ የሰላምታውን ቃል ተቀብላ አስተናገደችው። ጠላቷን ገዳዩን አስተናገደችው። ዲያብሎስ ደስ አለው፣ ድል እንደሚያደርግ አውቋልና። ሔዋንን ካገኘ አዳም እንደሚያገኘው ያውቃልና ሁለቱ አንድ አካል ነው። ከዚህ በኋላ ነገሩን ጀመረ። እያለሳለሰ መርዙን ጀመረ። እንደው ከፍጥረት በገነት ካሉት ሁሉ እንዳትበሉ የከለከላችሁ ለምንድን ነው? ግን እኮ ሁሉን አይደለም አልነበረም የተከለከሉት፣ ያችን ዕፀ በለስ ብቻ ነው። አይ አይደለም ማለት ነበረባት እና ምን አለ? እነሆ በጎና ክፉ ለይታችሁ እንዳታውቁ አምላክ እንዳትሆኑ ብሎ ከለከላችሁ። እችን እኮ ብትበሏት አምላክ ትሆናላችሁ አለ። እችን በልቶ አምላክ መሆን ካለ ብላትና ተውን ነበር መልስ መሆን የነበረበት። እሷ ግን ልትበላ ጎመጀች። አይኗ ተቅለበለበ። ጥንት የምታውቀውን ዕፀ በለስ ልትበላ ጎመጀች። ለምን? ሴራውን በልቦናዋ አሳድሯልና። ያን የማይገባ ሰላምታ ስትቀበል ክፋት በሆዷ አደረ። ልትበላ ቋመጠች። አይ ሔዋን የባልና የልጅት ነገር ተለያይቶ አይሆንም፣ አዛኝ ቆቢ አንጓች ነውና አብራችሁ ነው የምትበሉ አላት። እሷ በልታ ስትጠፋ አዳም ብቻውን እንደሚቀር ያውቃል። አዳም ይምጣ አብራችሁ ትበላላችሁ አላት። አዳም ተጠርቶ መጣ። የሔዋን ነገር የኔ ነው ብሎ ያለችውን ተቀብሎ በላ። ባዶነት መጣ። ከዙፋኑ ወረደ። ራቁቱን ቆመ። ንጉሥ ነበር፣ ንጉሥነቱን አጣ። ካህን ነበር፣ ካህንነቱን አጣ። ነብይ ነበር፣ ነብይነቱን አጣ። በልቷልና። ነገር ግን አዳም ደነገጠ። እንደበላ ስህተቱን አወቀና ያችን ለማስወጣት ሞከረ። አልተቻለም። እዚች ላይ አንገቱ ላይ ቀረች። ያው ማንገት የሆነች ማንገት ያቺ ናት።
ሔዋን የለም ስልጥጥ ነው ያደረገች የለም አስባት ጎምጅታ ሳስታ በልታታለችና ዛሬም እህቶቻችን አንገት ይዳሰስ አይገኝም የለም እንደዚያ ነው የሆነ በዚህ ምክንያት ባዶነት መጣ ታዲያ ባዶነት ሲመጣ ወደዚያ ክብር የሚመልስ ማን ነው የለም ጠፋ ሐዘን ሰፈረ ደዌው መጣ በሽታው መጣ ክብር ጠፋ ልጅነትም ታጣ ርስት የሌላቸው ሆኑ ከገነት ሱራፊ መልአክ አስወጣቸው ከፈጣሪ ተለዩ እና አዳም መሳሳቱን አውቆ ስለነበረ አለቀሰ እንባው እንደ ኩስኩስት ውሃ ያለ ማቋረጥ ይፈስ ጀመረ እና እንዲህ ያለው ባቡ ሰለቱ ፈቃደ ተወለድ 5500 ዘመን ሲፈጸም ከመቤታችን ተወልጃለሁ አታልቅስ እመልሳለሁ እስከዚያ ጠብቀኝ ቀኖናን ፈጽም ማለት ያ ይፈጸም ዘንድ ዛሬ የምናከብረው በዓል ሆነ 5500 ዘመን ሲፈጸም አድናለሁ ባለው ቃል ኪዳን መሰረት ወደ ክብር መልሳለሁ አለ። እስከዚያ ዘመን ሊያድን የተነሳ ሊፈውስ የተነሳ አዳምን ወደ ገነት ሊመልስ የቻለ ጻድቅ አልተገኘም፣ ነብይም አልተገኘም። ለምን? ሲኦል ተከፍታለች፣ ገነት ተዘግታለች። ዕፀ በለስን በመብላት በሆዳምነት በስስታምነት ምናልባት ሆዳሞች ሆነን ክብራችን እንዳናጣ እንጠጣለን። በመብል ምክንያት ክብሩን አጣ። በመብል ምክንያት ክብራችን እንዳናጣ ወፍ በሆዷ ምክንያት ነው በወጥመድ የምትያዘው። ኦግ ጭግራ በሆዱ ምክንያት ነው የሚጠመደው። በሆዳችን ምክንያት ተጠምደን ክብራችን እንዳናጣ ጠንቀቅ ብለን እንቁም። ሆዳምነት አደጋ ላይ ይከታልና። አሳማ ታውቃላችሁ? በልቶ የማይሰማ መብላት ብቻ ስራው የሆነ ለሆዱ የቆመ አንበሳ አሳማ ይባላል። ታውቁታላችሁ? አሳማ ቅርጽ የለውም፣ አንገትም የለውም፣ ዙሮ የሚያይበትም የለውም፣ ወደፊትም ወደ ኋላ ላይ ብታዞረው ጠቅላላ ነው የሚሰራው። ለምን? አንገት የለውምና። ዘመኑ አንገት አጥቶ ዙሮ ማየት አጥቶት አርቆ አያስብም፣ ዙሮ ማየም ወደፊትም ወደ ኋላ ማየም ይበላል እንደ አሳማው። እንግዲህ እንደ አሳማው መሆን ደግሞ መጨረሻው መበላት ይቻላል። እንዳንበላ ጠንቀቅ እንበልና የቤተክርስቲያን ዜና እንስማ። መልአኩ ምንድን ነበር ያለ? መጥቶ ዜናውን ነገረ። ያን የሚያድን ያን በሽታ ያንን የሚያድን ሐኪም ዶክተር አልተገኘም ነበር። የነቢያት ትምህርት፣ የነቢያት ስብከት፣ የነቢያት ያ ሁሉ ትምህርት ለክብር አላበቃም፣ ለገነት አላበቃም ነበርና ሰው ሁሉ ከክብር ባፋ ነበረ። ወኮነ ጽድቅነ ከመ ጽድቀት ትብቶ ይላል ኢሳይያስ። ጽድቃችን እንደ ግዳይ ጨርቅ ሆነ። እነሆ ጸደቅ፣ አስተማርን፣ መከርነ፣ አልከበርንበትም። እነሆ ክብርን አላገኘንም፣ ለገነት አልበቃንም እያለ ይናገር የነበረው ያ ቃል ሊፈጸም መልአኩ ቅዱስ ገብርኤል በ6ኛው ወር መጣ። ለማን? እናታችን ለቅድስት ድንግል ማርያም። አስተጋባተነ ቅድስት ድንግል ማርያም ይላል ቅዱስ ቄርሎስ። ወደ እመቤታችን በወሳድስ ወር ተፈነወ ገብርኤል መልአክ አይደል ወንጌሉ የሚለው። በ6ኛው ወር ገብርኤል መልአክ መጣ። ለምን መጣ? ዜና ሊናገር የምስራች ሊናገር መጣ። በ6ኛው ወር ለኤልሳቤጥ ባበሰራት በ6ኛው ወር እመቤታችን ሊያበስር መጣ። በ6ኛው ቀን የተፈጠረ አዳም ተሳስቶ ነበርና በ6ኛው ወር መጣ። በ6ኛው ሺህ ዘመን መጣ። በሶስቱ ምክንያት መልአኩ መጣና ወደ እመቤታችን መጥቶ የምስራች እንዲህ እያለ እየሰገደ ታጥቆ እየሰገደ አየህ፣ ይችን እናት ነው ዓለም የካደ። እየሰገደ እኮ ነው ታጥቆ መልአኩ። ተፈሲ ፍሲት ምልዕተ ጸጋ ምልዕተ ክብር፣ ለአንቺ ደስታ ይገባሻል። ይሄን ነው እያላት የመጣ። ምን አይነት ጸጋ ነው? ምልዕተ ጸጋ፣ አምላክን የመውለድ ጸጋ፣ ያን ያጣነውን ክብር የምናገኝባት፣ ልጅነታችን የሚመለስበት፣ ወደ እርሳችን የምንመለስበትን የያዘች የአምላክ እናት ምልዕተ ጸጋ ብሎ አበሰረ እና ሰላምታው ሲመጣ እመቤታችን ምን አይነት ሰላምታ ነው ነበር ያለው? እፎኑ ይከውነኒ። አያችሁ፣ የአምላክ እናት እንግዲህ ታሪኩ ሰፊ ስለሆነ የአምላክ እናት እመቤታችን በድንግልና በንጽሕና በነፍስም በስጋም በሐልዮም ድንግል የሆነችው እናታችን የመልአኩ ቃል አላስደሰታትም። ግን እኮ የሚገባት እናት ነበረች። ግን ምን አለች? ምን አይነት ሰላምታ ነው? እንዲህ አይነት ሰላምታ ለእኔ ይገባል ወይ ነበር ያለችው። እኛ ሰላምታ ሁሉ ስሙን ሁሉ ዝም ብለን የምንቀበለው ያው ድካማችን ይሄ ነውና
ይሄ መልአክ መጣ፣ በሰራት፣ ነገራት። መልአከ ሰላም ገብርኤል ነዋ። መልአከ ሰላም ይህን ስም የያዘ ሰው ጠንቀቅ ይበል። መልአከ ሰላም፣ መልአከ ሰላም አብሳሪው መልአክ መበስር መጋቢ ሐዲስ ነው እንጂ መጋቢ ሐዲስ ቅዱስ ገብርኤል መጣ፣ በሰራ። ትክክለኛ ስም ያን የተናወጠውን ዓለም በትክክል ያረጋጋ ንቁም በህላዌ ነው ብሎ ያንን የተሸበረ የመላእክትን ዓለም ያረጋጋ ስለሆነ ነው መልአከ ሰላም ገብርኤል የተባለ ስያሜ የሰጠው የተሰጠው። እሱ መጥቶ ምን አላት? ይህንን አምላክ እንደምትወድ ሲነግራት እመቤታችን እንዴት ይሆናል ለምን ይሆንልኛል እያለች ትከራከረው፣ ነገሩን ትረዳ ዘንድ ትከራከረው ጀመር። መጨረሻ እንዲህ ነበር ያላት። ማሰሪያው ቃል ልንገራችሁ እንዳልጨርስ እስመ አልቦ ነገር ዘይሳነው እግዚአብሔር ከሦስቱ አካል አንዱ አካል መጥቶ በማኅፀንሽ ያድራል ወልድን ትወልጃለሽ። ይሄ ነበር የነገራት ዜና። አምላክን የወለደችው እመቤታችን የሰማችው ዜና ተፈሲ ኦመሌተ ጸጋ የሚል ነበር። ዕፀ በለስን የበላችው ሔዋን ግን የሰማችው ዜና ምን ነበር? በጻር በጋር ትወልጃለሽ የሚል ነው። የሰማችው ዜና ይሄ ነው። ይሄን ነገራት። መጨረሻ ግን እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም ብሎ ነገሩን ሲወስንባት ለእግዚአብሔርማ የሚሳነው ነገር የለም እንደሌለ አውቃለሁ። ይኩነኒ በከመ ትቤ እንዳልከው ይሁንልኝ አለች። በምልአት የነበረ አካላዊ ቃል በእመቤታችን ማኅፀን ተዋሃደ፣ ተቀረጸ። ሰፍ ማነው ምሉ የነበረው ውስን ሆነ፣ ረቂቁ ገዘፈ፣ የማይዳሰሰው ተዳሰሰ፣ የማይታየው ታየ። መልአኩ ይህን ዜና በሰራት። ያ የምስራች የሁላችን ዜና ነበረ ይላል። እንደው ያ ገብርኤል ያበሰራት የምስራች የሁላችን ዜና ነበረ። ከበሽታችን የሚፈውሰን በእመቤታችን ማኅፀን የእኛን አካል መስሎ የእኛን አካል ሆኖ ከኃጢአት በስተቀር እኛን መስሎ በእመቤታችን ማኅፀን ተጸነሰ። ይሄ ነው የዛሬው በዓላችን። ለምን ተጸነሰው? እኛ ሊያድነን በማኅፀን እያደረ መላእክትን እየሰደደ ማን ነው አጋንንትን እየሰደደ ዲያብሎስ በሽታ መጣና ጠፋ። ቀና ብለን እንድንሄድ አደረገ። የዛሬውን ቃል እንዲህ ነው እናጠፋው። መልአኳ በሰራት፣ እመቤታችን ብስራቱን ተቀበለች። እኛም ዜናውን ሰማን፣ እኛም ብስራቱን ተቀበለናል። ታዲያ ብስራቱን የሰማ ሰው በምን ሊኖር ይገባል? በደስታ ሊኖር ይገባል፣ በወንጌል ሊኖር ይገባል፣ በበጎ አሰራር ሊኖር ይገባል። የቤተ ክርስቲያናችን አስተምሮ ይሄ ነውና መልአኳ በሰራት መጥቶ ነገራት። አቤት እመቤታችን እንዴት እንዳከበራት ያ የራማው መልአክ ተመልከቱትና አሁን እኛ ብናከብራት ምን ይደንቃል? ምንም ደካሞች ሆነን ሳለን ምንም የሌለን ሆነን ሳለን ለእመቤታችን ብዙ ምስጋና ብናመሰግን እኛ ምን ከብር ስለሆነ ነውና ክብራችን፣ ዜናችን፣ ማንነታችን ይሄ ነው። የመጀመሪያው ዜና የተነገረው ዜና ይሄ ነው። እመቤታችን ይህን ቃል ተቀበለች። የማይዳሰሰው አምላክ ተዳሰሰ። ነገራችን ድንቅ ነው። በእውነት ሚስጥራችን፣ ሃይማኖታችን ድንቅ ነው። ለእናንተ መድረክ ላይ ስለማንነግራችሁ ነው እንጂ ምስጢረ ሥጋዌ ምንነግር ብቻ የትኛው ትንሣኤ ነው? የዛሬ ወር ለምናከብረው ሥጋውን ለምንበላበት አይደለም። ሌላ ትንሣኤ ያን ትንሣኤ እንድናይ እግዚአብሔር ያደርጋል።